በነገው ዕለት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በ2018 ግንቦት 13 የዕርገት በዓል ይከበራል። የወደድነውን ሰጠኸን የወደድከውንም ሰጠን፣ እንግዲህ ከእኛ ምን አለ አሉት ሊቃነ ካህናቱ ለይሁዳ። ይሁዳ ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ ተጸጸተ። በነገራችን ላይ ለምንድን ነው የተጸጸተው? የተጸጸተውስ በኦሪት የተጻፈ ቃል አለ፣ የጻድቅ ደም አታፍስስ የሚል። የጻድቅን ደም አፈሰስኩ ብሎ ተጸጽቶ ነበረ። ለምን ተጸጸተ? መጀመሪያ አሳልፎ የሰጠው አይደለም ቢሉ፣ መጀመሪያ አሳልፎ ኢየሱስ ክርስቶስ የሰጠውንስ በተአምር ይድናል፣ እኔም ገንዘቤን ይዤ እተርፋለሁ በሚል ነው። ነገር ግን ያለመዳኑን ጉዳይ ሲያረጋግጥ ጻድቅ ሰው አሳልፎ የሰጠው ገንዘባቸውን ውሰዱ ብሎ በሰጣቸው ጊዜ እነሱም የወደድነውን ሰጠኸን የወደድከውን ሰጠንህ፣ እንግዲህ አንተ ከእኛ ምን አለ አሉት። እንግዲህ ይሁዳ በዚህ ጊዜ ነው ለመሰቀል ገመዱን ጎትቶ ወደ እንጨት ላይ የሄደ። እንጨቲቱስ መች ታዘዘችና? እንጨቲቱስም አልታዘዘችም። ጴጥሮስ ወንድም ንስሐ ገብቶ የለ አንተም ንስሐ ግባ፣ እንደ ወንድም ንስሐ ግባ አለችው። ይሁዳም አልተመለሰም፣ ወደ ሌላ እንጨት ቀየረ። ያቺ እንጨት ግን ሰቀለችው። ገመድቷ እንደገና አልታዘዘችለትም። ምክንያቱም እሱ አሟሟቱ በተንኮል ነበርና፣ ቀድሜ ሲኦል ውስጥ ገብቼ ኢየሱስ ክርስቶስ ያወጣኛል ትምህርቱን ስለሚያውቅ ከሐዋርያት እኩል ቁጭ ብሎ የተማረም ስለሆነ ኢየሱስ ክርስቶስ ሙታን የሚያነሳ መሆኑን ስለሚያምንና ስለሚያውቅ ቀድሜ ሲኦል ቀየውና ያወጣኛል በሚል ምክንያት ስለነበረ በማታለል ወይ ደግሞ በተንኮል ገነት አይገባምና ገመዲቱ ተበጠሰች። በዚህ ጊዜ ክፉኛ ጉዳት ተጎዳና አልሞተም፣ ወደ ቤቱ ተመለሰ። ስለዚህ ይሁዳ ታንቆ ሞተ የሚለውን መጽሐፍ ቅዱስ ተካፍለው ጻፉ። ግብረ ሐዋርያት ላይም ደግሞ ምዕራፍ 1 ከቁጥር 18 ይሁዳ ሆዱ ተዘርግፎ ሞተ አሉ። ስለዚህ የይሁዳን አሟሟት እንዴት ነው ቢሉ፣ የይሁዳን አሟሟት ኢየሱስ ክርስቶስ በ40ኛው ቀን ወደ ሰማይ ባረገ ጊዜ እያረገ ሳለ ሰዎች አንተ የሰቀልከውን መምህርና ጌታህን ወደ ሰማይ እያረገ ነው፣ በመላእክት ታጅበው በመላእክት ምስጋና ወደ ሰማይ እያረገ ነው ሲሉት፣ የእሱን ሁኔታ ለማየት ከቤቱ በወጣ ጊዜ እንደምንም ብሎ በወጣ ጊዜ መላእክት ሰይፋቸውን መዘው እሱን ሊገድሉት በተገለጡ ጊዜ ይሁዳ ደግሞ ተደብቆ ሸሽቶ ወደ አልጋ ስር ለመግባት የአልጋ ብረት ሆዱን ዘረገፈውና ሞተ። ስለዚህ መጽሐፍ ምን አሉ? ሁለቶቹም ተካፍለው ሞቱ። አሟሟቱ በ40ኛው ቀን ነው የሞተው። በዛን ቅጽበት አልሞተም። ነገር ግን ተሰቅሎ ሊሞት አስበዋልና እንጨቱና ገመዱ በእንጨቱና በገመዱ ምክንያት ስላልተሰቀለት ሁለቱም ተካፍለው ጻፉ። ማቴዎስ ታንቆ ሞተ አለ። አዎ ታንቀዋል። በግብረ ሐዋርያው ደግሞ ቅዱስ ጳውሎስ ምን አለ? ሆዱ ተዘርግፎ ሞተ አለ። ስለዚህ መጽሐፍቶች አልተጋጩም፣ ተካፍለው ጻፉ። ስለዚህ ይህ ይሁዳ እንግዲህ አስቀድሞ በትንቢት የተነገረለት እናቱን የሚያገባ አባቱንም የሚሰልብ መምህሩንም የሚሸጥ ተብሎ በነቢያት ትንቢት ተነግሮለት የነበረ ነው እና ትንቢቱንም ተፈጽሞ እናቱንም አገባ፣ አባቱንም ሰለበ፣ መምህሩንም ሸጠ። በመጽሐፍ እንደተናገረው ደግሞ ተሰቅሎ ታንቆ በ40ኛው ቀን ደግሞ ሆዱን ተዘርግፎ ሞተ። ትክክለኛው ይህ ነው። ሌሎች ሊቃውንት ደግሞ ይሁዳ የሞተው ዛፊቱ በገደል ዛፍ ስር ስለነበረች ገመድ ተበጥሶበት ወደ ገደሉ ገባ፣ ከዛም ደግሞ ሆዱ ተዘረገፈ ሞተ የሚሉም አለው። ነገር ግን ይሄ ትክክለኛው በግብረ ሐዋርያውም የተቀመጠ ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 27 ከቁጥር 3 እስከ 4 የተቀመጠውን ይህን የሚገልጽ ስለሆነ ትክክለኛው አሁን የተናገርነው ነው ማለት ነው። እንግዲህ ከዕርገቱ በረከት ረድኤት ይክፈለን። ኢየሱስ ክርስቶስ ዳግም ደግሞ በክበበ ትስብእት በግርማ መለኮት እንደሚመጣ ሁሉ ያረገውም እንደዛ ነው። ትስብእቱን ወይም ሥጋውን በተዋህዶ ይዞት እንዳረገና ከአብ ቀኝ እንደተቀመጠ እናምናለን። ሌሎች ግን ኢየሱስ ክርስቶስ ያረገውን በሥጋ ለብሶ ሳይሆን ሥጋ እንደ ልብስ በመካከል በሦስተኛው ሰማይ አስቀምጦታል፣ ከመንገድ ትቶታል የሚሉም አሉ። እኛ ግን እንደዛ አይደለም። በፍጹም ተዋህዶ ያለመለየት ያለመቀላቀል በፍጹም ተዋህዶ አረገ። በአባቱ የማን ወይ ደግሞ ከአባቱ ቀኝ ተቀመጠ። በዳግመኛ ትንሣኤም ደግሞ በግርማ መለኮትና በክበበ ትስብእት እንዳየነው ሲሄድ እንዳየነው ሁሉ
አመጣጡ ግሩም አስፈሪ ቢሆንም ሥጋው ግን እንደለበሰ ይመጣል ብለን እናምናለን። እንግዲህ ከዕርገቱ በረከት አይለየን።